ያላለቀ ጉዞ ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ስነ ህዝብ ፈንድ UNFP ጋር በመተባበር በፋና ሰላ FM 90.0 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ በዚህ አይነት እዚህ መክረማችን ነው። መክረማችን ያስጨነቀሽ ጀንበር? ለምን አስጨንቀኝም ገሊላ? እዚህ መቆየታችን ራሱ ሌላ ጣጣ አለ። ጉዳዩ ይሳካልን እንጂ ሴትስ ጠለፋ ሲፈጸም እሷ ብዙ ጥበቃ አታገኝም። ኦሬዲ በወንድ እጅ ወድቃለች። ገና ታዳጊ ናት። ሁኔታዎችን ለመረዳትም መፍትሄ ለመፈለግም ያው በጣም ከባድ ነው። ፍየል ሊገዛ ይችላል። ያንን ግን በወተት አልባ የራሷን ገቢ መሰባሰቢያ ማድረግ ትችላለች። ምናልባት ደግሞ የወተቱ መጠኑ ትንሽ ከሆነባት ደግሞ ማህበራዊ ነገር አለ። እቁብ የሚባል ማለት ነው። ልክ በስልጤ ምን ይባላል? ውጆ ይባላል። የወተት ውጆ ማለት ነው። ጤና ይስጥልን ውድ ያላለቀ ጉዞ አድማጮች፣ እንደምን ከርማችኋል? ዝግጅታችንን እንደተለመደው ከፕሮግራማችን ውስጥ በመራረጥናቸው ድምጾች ጀምረናል። በባህል ውስጥ ጎጂ ልማዳዊ ድርጊት እንዳለ ሁሉ የሚጠቅሙና የሚያበረታቱም እንዳሉ ሁላችንም እናውቃለን። በተለይም ሴቶችን የሚያበረታቱ፣ ስራቸውን የሚያስተዋውቁ፣ ታታሪነታቸውን የሚያዳንቁ ባህሎችም ጥቂት ቢሆኑም አንዳንዴ ይስተዋላሉ። ለዛሬ በስልጤ ባህል ውስጥ ሴቶችን የሚያከብረውን ልማድ የሚያስረዳን ወጣት ይዤላችሁ ቀርቤያለሁ። መልካም ሰው ሰለሞን አብሬያችሁ ነኝ። ወደ ዋናው ዝግጅታችን ከማለፋችን በፊት ግን አንድ ዜማ ልጋብዛችሁ።
ስሜ ጀማል ሹክሬ ይባላለሁኝ። ያው ተወልጄ ያደግኩበት ስልጤ ዞን በዳሎቻ ከተማ አስተዳደር ቡርቃ ድላጳ ተብሎ በሚጠራበት ስም ነው። አሁን ግን የሚሰራው እኔ አግኖት ኪነት ባንድ ሰብሳቢ ነኝ። በጣም ነው የማመሰግነው። ስለ ሴቶች ይህን ነገር እንዳለ አናውቅም ነበር። አለ ብዙ ባህሎች አሉ። አሁን ባህሎችን ያው በደንብ የሚገለጽበትን ሁኔታ አሁን ሰዓት ይጨርስብናል እንጂ መግለጽ ይችል ነበርኩኝ። ግን ለሴቶች በቃ በጣም ያላቸው ክብር እንደ ሃይማኖቱም ቢሆን በጣም ክብር አላቸው ለሴቶች ማለት ነው። የግል የራሳቸው የሆነ መተዳደሪያ እንዲኖራቸው የሚያደርግ ባሎቻቸውን በምን አይነት ማስተዳደር እንዳለባቸው ባሎች ደግሞ ለሚስቶቹ ምን ያክል ደረጃ እንዳላቸውላ የሚናገር ብዙ ባህሎችን ነው ስልጤ ውስጥ ያለውና እና ሰው በሰራው ደረጃ ያክል የሚያገኝበት ነው፣ በሐቁ የሚኖርበት ባህል ነው ያለን። አሁን ለምሳሌ ወንድ ልጅ በሰራው ደረጃ ያክል ልክ አሁን ጊስቴ ብዬ እንደነገርኩሽ ሁሉም ለወንድ ልጅ ደግሞ በሰራው ያክል ስም አለው። እሱም ምንድነው አበጋዝ ተብሎ የሚጠራ ነው። በቃ ሚስትየው በቃ ቢሰራም ባሰራም የእንትን ሰውየው ባሏ ጠንካራ ከሆነ ሀገር መሪ ከሆነ እና የሀገርን ሰላም የሚያከብር ከሆነ ራሱን ደግሞ እውቀትን የሚያስጨብጥ ነው ከሆነ አበጋዝ ተብሎ የሚጠራበትም አለ ባልየው ማለት ልክ ሁሉም እንደዛው ሴቷም የራሷ ክብር ስም አላት፣ ለወንዱም የራሱ ክብር ስም አለ። ሁሉም በየሐቁ የሚኖር ነው። ለሰራ ሰው በሰራው ደረጃ ያክል ስም ያለበት ሁኔታ ነው ያለው ስልጤ። ባህሉ ደግሞ ታሪኩ ያው ምናልባት በባህር በትልቁ ባህር ጨልፎ እንደማውጣት እንጂ የስልጤ ባህል ተቆጥሮ ማያልቅ ነው። ከስራ ጋር አሁን አንዳንድ ባህሎች ሴቶች እንዳይሰሩ ሴቶች ስራ እንዳይሰሩ ገንዘብ የራሳቸውን እንዳያረጉ የሚያረጉ ባህሎች አሉ። በስልጤ ግን ሴቶች ስራ ይሰራሉ አይደል? ሴቶች አሁን ለምሳሌ ሴቶች ስራ ይሰራሉ። በቃ ስራቸው ግን ያው ከምንድነው ከቤት እመቤትነት ጀምሮ ስራቸውን ይሰራሉ። የራሳቸውን ገንዘብ እንዲይዙ ደግሞ የሚያደርጋቸው ትልቅ ነገር አለ። ለምሳሌ አሁን ቤት ውስጥ ባልየው ላም ሊገዛ ይችላል፣ ዶሮ ሊገዛ ይችላል፣ ፍየል ሊገዛ ይችላል። ያንን ግን በወተት አልባ የራሷን ገቢ መሰባሰቢያ ማድረግ ትችላለች። ምናልባት ደግሞ የወተቱ እንትን መጠኑ ትንሽ ከሆነባት ደግሞ ማህበራዊ ነገር አለ፣ እቁብ የሚባል ማለት ነው። ልክ በስልጤ ምን ይባላል? ውጆ ይባላል። የወተት ውጆ ማለት ነው። ልክ 3ቱም 4ቱም 5ቱም ሆነው ይጨምሩትና ያችም ታመጣለች እችም ታመጣለች። ከዛ በመለኪያ የራሳቸው የሆነ የባህል መለኪያ አላቸው። ለምሳሌ በዘመናዊ አሁን ጆክ የሚባል አለ፣ እንደገና ኩባያ የሚባል አለ። ግን በድሮ ዘመን ደግሞ ምንድነው ቁኝ የሚባል አለ እና እንደውም ኩዝ የሚባል ነገር ነበረ። በሱ ይለካሉ። ቢያንስ እንኳን ቢጎድሉባቸው እንኳን በሲኒ እንኳን መጨረሻው ማለት ነው የሰው ሀቅ እንዳይሄድባቸው ምን አደርጉታል? በሲኒ ጠብታው እንኳን ካለ በሲኒው ግማሽ እንደዚህ ጣታቸውን አግብተው ይለኩትና ነገ ለሚከፈላት ሰው ሴትዋ ደግሞ በዛው ልክ ለክታ ያቺም ሴት ትሰጣለች። ይሄን ውጆ ጨምረው የራሳቸውን የገቢ ምንጭ የሚያካብቱበት ነው። እንደውም የነሱ አሁን ለዘመናዊ ባንክ ኢንተርናሽናል ብሔራዊ ባንክም ቢሆን ለዘመናዊ ለባንክ ማጠራቀሚያ መንስኤ የሆናቸው የነሱ ውጆ ነው። ሴቶች የሚሰሩት ነው ያውቁቡ ማለት ነው። እንደ ቁም የሚጥሉት ውጆ የሚባለው ነው። ሌላው ደግሞ በቅቤም እንደዛውም ይጨምሩት አለው። ለምሳሌ ወተቱን ጨምረው ቅቤን አንዷ ካወጣች ከዛ ያችም አወጡና ማህበሩ ማለት ለምሳሌ 5 ጨምሮ አለ እዛም 5 ይኖራል እዛም 5 ይኖራል። ያ ማህበር የራሱ ማህበር ፈጥሮ የቅቤ እቁብ ይጥላል። ይሄን እቁብ ደግሞ የሚጠቀሙት የመጀመሪያ መነሻ ያደረጉት ለምንድን ነው? ለባህል ነው። ለምሳሌ ኢደል ፍጥር ሊመጣ ይችላል ወይም ኢደል አዳ አረፋ ማለት ይመጣል። ለዛኛው በአመት እየሰብ እቁብ እየጣሉ በ15ም በሳምንትም እቁብ እየጣሉ ይሄንን ቅቤ ያጠራቅማሉ። ለግማሹን ለኪሳቸው ብር ሸጠው ይጠቀማሉ፣ ግማሹን ደግሞ ለቤትም ይጠቀሙታል። በዚህ መልኩ እንትናቸውን ያካብታሉ ንብረታቸውንና ያው ገቢ መሰባሰቢያቸውን ያደርጋሉ ማለት ነው። አባትና ማለት ባሏና ምስትየው እንትና ያደርጋሉ። አሁን ይሾማሉ አይደል? ለምሳሌ ገራት ከተባለ ኢቴት ይባላለች፣ ኢማም ከተባለ አጆ ይባላል። ግን በተለየ መልኩ ደግሞ ሴትን ልጅ የሚያሞግሳት ምንድነው? በሰራቸው ጥንካሬ ጊስቲ የሚባል ስም አለ። ይሄ ጊስቲ ማለት ደግሞ የስልጤ የመጀመሪያ ንግስታቶች ናቸው። ሴትዋ በሰራቸው ጀግንነት ለሀገር ሰላም በሰራቸው
እውቀት ለሀገር ለሰው ባስጨበጠችበት በግሏ የሚሰጣት ነው። ባሏ ቢሰራም ባይሰራም ማለት ነው። ደካማም ቢሆን እሷ በሷ ጀግንነት የሚሰጣት ስም ጊስቴ ተብሎ የምትጠራ የመጀመሪያ በስልጤ ማህበረሰብ የሚጠራ ስም ነው። የሴት የክብር ስም የሴት የክብር ስም ነው። ጊስቴ ማለት ሌላም ስም አላቸው። የክብር ሴት የክብር ስም አላቸው። አሁን ለምሳሌ ባልና ሚስት አሉ አይደል? ግን ስም የክብር ስም ሲሰጣቸው ለባልየው ገራት ሲባል ለሷ ኢቴ ትባላለች። ወይም ኢማም ከተባለ አጆት ይባላል። ይሄ የሁለታቸው ስም የክብር ስም ነው። በቃ ሁለታቸውን በሰሩት ጥንካሬ ነው። ግን እንደ ዋንነት ደግሞ ሴትዋ ባሏ ስም ቢሰጠው ቢሾም ባይሾም ደካማም ቢሆን ማለት ነው የሷ ጀግንነት ግን ለብቻዋ የሚያሰጣት ስም አለ። ለስልጤ ማህበረሰብ ማለት ጊስቴ ተብሎ የሚጠራው የግሏ ስም ነው። በቃ የሷን ጥንካሬ የሚገልጽ ስም ነው። ይሄ ደግሞ ያው ሴቶች በራሳቸው ጥንካሬ ከዚህም በፊት የሚሰሩት ነው እና ስልጤ ማህበረሰብ ደግሞ የመጀመሪያ ንግስታቶች ጊስቲ ተብሎ አሁን ለምሳሌ 5 ጊስቲቻ የሚባሉ ይሄ 5 ጊስቲቻ አሁን የሚገኙት አልቾ መቀመጫቸው ይገኛል። እዛ አካባቢ አሁን የተቀመጡበት ቦታ አሁን ድንጋዩ ይገኛል እና በአልቾ በውሪሮ አለ ቦታዎች ተከፋፍለው መስጂድ ሰርተው አታ በእንትን የዳገት ስራ አለ አይደል ጥገብ ከዛ ያን ቦታ እንኳን ቦርብሮ መስጂድ አድርጎ የተቀመጡበት የጀግንነታቸው ጥግ ማለት ያንንም የሰሩበት መሪዎች ነበሩ። ልክ በዛ ተነሳው ስም ተሰጥቷቸዋል እና ስልጤ ማህበረሰብ ደግሞ ለሴት ልጅ የመጀመሪያ ቅድማ ስም የሰጠበት ለጊስቲዎች የሚዘፈን ዘፈን ማለት እስኪ ትንሽ በልልኝ። ሄቦ ሄቦ ጊስቴ ሄቦ 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 ጊስቴ ሄቦ ሙላ ስልጤት ጊስቴ ሄቦ 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 ጊስቴ ሄቦ የሰብጌንሽ ስልጤ ሄቦ 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 ጊስቴ 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 ሄቦ ቶሙላሽ ጊስቴ ሄቦ 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 ጊስቴ ሄቦ ያሰብጌንሽ ጊስቴ ሄቦ 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 ጊስቴ ሄቦ ሳባባላሽ ጊስቴ ሄቦ 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 ጊስቴ ሄቦ ሙላ ብላሽ ጊስቴ ሄቦ 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 ጊስቴ ሄቦ ማውጣ ሙላሽ ጊስቴ ሄቦ 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 ጊስቴ ሄቦ ጋራት ገሽ ጊስቴ ሄቦ 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 ጊስቴ ሄቦ። ዛሬ በስልጤ ሴቶችን የሚያከብረውን የጌስቲ ባህል አድምጠናል። ባህላዊውን ሙዚቃም አጣጥመናል። በየባህላችሁ ተመሳሳይ ድርጊቶች ካሉ ብታጋሩን ደስ ይለናል። ማህበረሰብ ሴቶችን ከማክበርና ከመንከባከብ ባለፈ መብቶቻቸውን ሲያስከብርም ያ እንደ ጠቃሚ ባህል ይታያል። ስለዚህም ነው በጎጂ ልማዳዊ ድርጊቶች የሚጠቁ ሴቶችን ወደ ፍትህ አምጧቸው የሚባለው። ወደ ፍትህ ሲሄዱ ደግሞ እነዚህ ጎጂ ልማዳዊ ድርጊት የተፈጸመባቸው ሴቶች የሰብአዊ መብታቸው እንደተነካ መጠየቅ ይችላሉ በፍትህ። ስንቶቻችን ግን ጎጂ ልማዳዊ ድርጊቶች ሰብአዊ መብትን ይጎዳሉ ብለን እናስባለን? ይህንን እሳቤ ለማብራራት አንዲት እንግዳ ጋብዣለሁ። ከእንግዳዋ ጋር አብረን እንቆይ። አስተዋይ ሳሙኤል እባላለሁ። የስርዓተ ጾታ ባለሙያ ነኝ። ያው የስርዓተ ጾታ ባለሙያ በመሆንሽ በምትሰጪው ስልጠና ላይ ተገኝቼ ግርዛትና የሴት ልጅ ጠለፋን የመሳሰሉት ጉዳዮች የሴት ልጅ ግርዛትና ጠለፋ የሰብአዊ መብት ጥሰቶች ናቸው ስትይ ሰምቻለሁና ይሄ ከምን አንጻር እንደሆነ ለአድማጮቻችን ብታብራሪ። እንግዲህ ባህሎቻችን፣ ሃይማኖቶቻችን ወይም ልማዶቻችን ውስጥ ብዙ ጊዜ ጥቃቶች ይፈጸማሉ ሆን ተብሎ ሴቶች ለመጉዳት ተብሎ ሳይሆን እንደ መልካም ነገር ማህበረሰቡ ይዞት በተደጋጋሚ ሲደረጉ እናያለን። በተለይ ሶስቱ ይሄ ያለ እድሜ ጋብቻ፣ ጠለፋ፣ ግርዛት በተደጋጋሚ በሀገራችን ውስጥ በተለያዩ ባህሎች ሲፈጸሙ እናያለን ማለት ነው። እንዳልኩት ባህሎች መነሻቸው ለመጉዳት የሚል አይደለም ማለት ማህበረሰቡ ልጉዳ ሴትን ብሎ የሚያደርገው ነገር አይደለም። ግን ይሄ ነገር ትክክል ነው ብሎ በማሰቡ በመረዳቱ የሚፈጽመው ነገር ነው። ለምሳሌ ሴት ልጅ ግርዛት ሲፈጸም
በቃ ማህበረሰቡ ጥሩ የሚላት አይነት ሴት እንድትሆን ግርዛት አስፈላጊ ነው ብሎ ያምናል። ፈጻሚዎቹ ደግሞ በተለይ እንዲፈጸም ጥረት የሚያደርጉት ራሳቸው ሴቶች ናቸው፣ እናቶች ናቸው። ይህን ሲያደርጉ ሴት ልጆቻቸውን ለመጉዳት ብለው አይደለም፣ ጤናማ ትክክለኛ ማህበረሰቡ የሚደግፋቸው አይነት ሴቶች እንዲፈጠሩ ለማድረግ ነው ያን የሚያደርጉት። ግን በተደጋጋሚ ስልጠናዎች ተሰጥተው ህጎች ወጥተው ይሄ ነገር እንዲታረም በርካታ ስራዎች ቢሰሩ አሁንም ባህል በውስጡ በጣም ጥልቅ ነገር ስላለው ሲል ይፈጸማሉ። ሴቶች ደግሞ የዛ ተጎጂዎች ናቸው ማለት ነው። ሴት ሆነን መፈጠራችን በተፈጥሮ የተሰጠን ጸጋ ነው። አልታስበን አቅደን ጾታ መርጠን አይደለም ወደዚህ ምድር የምንመጣውና በሴትነታችን ላይ የሚደረጉ የትኛውም አይነት መድሎች፣ ጎጂ ልማዳዊ ድርጊቶች መንበል፣ ሌሎች ጥቃቶች መንበል፣ የትኛው መድሎች ከሰብአዊ መብት ጥሰት ጋር ቀጥታ የሚገናኙ ናቸው። ምክንያቱም እየተደረጉ ያሉት ሴቶች ስለሆንን ነው። ሴት የሆኑ ደግሞ መርጠን አይደለም፣ ተፈጥሮ የሰጠን ጸጋ ነውና ያ በሴትነታችን የሚደረጉ የትኛውም አይነት ጎጂ ልማዳዊ ድርጊትን በለው አካላዊም ስነ ልቦናዊም ጥቃቶች የሰብአዊ መብት ጥሰቶች ናቸው። ምክንያቱም ሙሉ በሙሉ የሚደረጉት ሴቶች ስለሆነ በማህበረሰቡ ኋላ ቀር አመለካከት ምክንያት የሚፈጠሩ እንዲሁም ደግሞ እኩል ባልሆነ የስርዓተ ጾታ ግንኙነት ምክንያት ሴቶችን አሳንሶ የማየት ጠለፋ ሲፈጸም እንዳልኩት እሷ ብዙ ጥበቃ አታገኝም። ኦልሬዲ በወንድ እጅ ወድቃለች። ገና ታዳጊ ናት። ሁኔታዎችን ለመረዳትም መፍትሄ ለመፈለግም ያው በጣም ከባድ ነው። እንግዲህ ምንድነው እስር ቤት የመሆን ያህል ነው። ለቀናት ነው እንደዛ የምትቆየው፣ ተደብቃ ነው የምትቆየው። ቤተሰብ ኮሚኒኬት አታረግም። ሰው ጭንቀት ውስጥ ነች። ስለዚህ ፋሚሊዋ ይደራደርና እንደምን እምቢ ማለት በማይችሏቸው ሰዎች ተደራድረው ልጅቷ ትሰጣለች። መልሳ እንደገና ወደ ትምህርቷ የሚሄድ እድሏ ብዙ ነገር እሱን የሚያበረታታላት የሚደግፍላት አካል ያስፈልጋል። ለምሳሌ ትምህርት ቤቶች ይህንን አስቀድሞ ተረድተው ጠለፋ በአካባቢው ባህል ውስጥ ካለ አስቀድሞ ግንዛቤ መፍጠር ስራዎችን መስራት አለባቸው። ምክንያቱም ከሌላ በጣም ከሩቅ መጥተው አይደለም ሰዎች እንደዛ የሚያደርጉት፣ የዛው አካባቢ ተወላጆች ነው የሚሆኑትና ማስተማር ያስፈልጋል። ትክክል ነው ስለተባለ ነው ወንዶች የተከተሉ የሚያደርጉት እንጂ ላይ ሁሉም ሰው ይሄንን ማስገደድን ይመርጣል ማለት አይደለም። ስልጣኔ በመጣ ቁጥር ማህበረሰብ የተሻለ ግንዛቤ ባገኘ ቁጥር የተቃራኒ ጾታ ግንኙነት በፍቅር በመግባባት ላይ ተመሰረተ እንደሆነ እየተረዳ ነው የሚሄደው ወጣቱ። ስለዚህ ታዳጊዎችን ማስተማር ያስፈልጋል። ሮንግ ነው ሲፈጸም በአካባቢያቸው የሚቃወሙ አይነት ወንዶችን ማፍራት ይቻላል። ሴቶችም ወንዶችም የሚቃወሙት ሀሳብ እንዲሆን በፈቃደኝነት ላይ ተመሰረተ እንዲሆን ጋብቻ ወይም የተቃራኒ ጾታ ግንኙነት ማድረግ ይቻላል። ይሄ ትምህርት ቤቶች ትልቅ ሚና አላቸው በማስተማር። ችላ ብለን ወይም አንድ ሴት ስትጠፋ ወይ ብሎ ሁሉም ሰው መተው ሳይሆን እንዴት እናድርገው፣ ኦልሬዲም ተጠልፋ ሊሆን ይችላል፣ ትዳር ይዛ ሊሆን ይችላል፣ እንዴት አድርገን ወደ ትምህርት ሲስተም እንመልሳት፣ ምክንያቱም ገና ልጅ ናትና እንዴት እንመልሳት ብሎ ትምህርት ቤቶችም አካባቢውን ማህበረሰብ በማስተማር ስትራቴጂ በመቅረጽ ሴቶችን ማዳን ይችላሉ እና ትምህርት ቤት ላይ ብዙ ነገር መስራት ይቻላል። ደግሞ በትክክል ማህበረሰብ ሲቀየርም አይተናል። በጣም ብዙ አሁን በፊት የምናነሳቸው አይነት አይደለም ቁጥሮቹ። ሜቢ እንግዲህ ሪቫይቭ የማድረግ የመመለስ ነገሮች በአንዳንድ ሁኔታዎች ሊኖሩ ይችላሉ። ግን በትክክል ማህበረሰቡ ላይ በጣም ለውጥ አለ። በፊት እኮ ጀስት መለስተኛ ከተሞች ላራሱ ሴቶች ይጠለፉ ነው የነበረው። ላይክ የከተሜነት ባህሪ እንኳን ባላቸው ላይ አይደለም በጣም ገጠር ውስጥ ማለት ነው። እና በፈቃደኝነት ላይ የተመሰረተ የተቃራኒ ጾታ ግንኙነትን ማህበረሰብን ማስተማር፣ በተለይ ታዳጊዎችን ማስተማር፣ ወንዶችም የሴቶችን መብት እንዲከበር ጥረት እንዲያደርጉ በየአካባቢያቸው ወይ ታላላቆቻቸው የሚያደርጉትን ነገር ታዳጊ ወንዶችን መቃወም ይችላሉ። ይሄ ልክ አይደለም፣ ቻሌንጅ ማድረግ ይችላሉና የአካባቢው ማህበረሰብ ችግር በራሱ ልጆች እንዲፈታ ማድረግ። አንዳንዴ ከሆነ ቦታ ሄደን ስናስተምር የሆነ በጣም እንግዳ ሀሳብ እናወራ የሚመስላቸው ግን እዛው አካባቢ ያለ ሰው ይሄ ስህተት ነው ብሎ ተቃውሞ ያንን ሀሳብ የሚደግፉ ነገሮችን እንዲሰራ ትምህርት ቤቶች ትልቅ ሚና አላቸው። ምክንያቱም ጠላፊውም ተጠላፊውም ከዛው ማህበረሰብ ስለሚሆኑ ዩዥዋሊ ማለት ነውና እሱ ትልቅ ሚና ነው መጫወት የሚችሉት ብዬ አስባለሁኝ። በሴቷ ሰውነት ለማዘዝ መሞከር፣ እኔ ወንድ ስለሆንኩ ማድረግ እችላለሁ፣ እሷ ሴት ናት መታዘዝ ነው ያለባት የሚለው አስተሳሰብ የሚፈጥረው የዛ ውጤቶች ናቸውና ይሄ አብሶሉትሊ ሰው ጥቃቶች መሰረታቸው አንዱ የተዛባ የስርዓተ ጾታ ግንኙነቶች የሚፈጥሩት ነው። ወንድን የበላይ ነው ብሎ የሚያስብ አስተሳሰብ ማህበረሰብ ውስጥ ያለ እይታ፣ ሴት የበታች ናት፣ የሱን ፍላጎት መፈጸም አለባት፣ መታዘዝ አለባት፣ ለሱ ፍላጎት ራሷን መግዛት አለባት ብሎ ያሉ እይታዎች የሚፈጥሩት ነውና ወንድ ስለሆነ በሰውነቷ ለማዘዝ፣ በፍላጎቷ ላይ ለማዘዝ፣ በጤናዋ ላይ ለማዘዝ ይሄዳል። ምክንያቱም እሱ ወንድ ስለሆነ። ይሄን ማን የሰጠው? ኋላ ቀር የሆነ የማህበረሰብ እይታ ነው። ሰው ሁሉንም ነገር ብናይ በሴትነቷ ላይ በሴትነቷ ምክንያት የሚደርሱ ስለሆኑ
ከሰብአዊ መብት ጥሰቶች ጋር ቀጥታ የሚገናኙ ናቸው ሁሉም ማለት ነው። ምክንያቱም ሴት በመሆኗ ምክንያት ማህበረሰብ ውስጥ ያለ እይታ የፈጠረው ነው። ጠለፋ ሲፈጸም እንዳልኩት እሷ ብዙ ጥበቃ አታገኝም። ኦልሬዲ በወንድ እጅ ወድቃለች። ብዙ እንግዲህ ገና ታዳጊ ናት። ሁኔታዎችን ለመረዳትም መፍትሄ ለመፈለግም ያው በጣም ከባድ ነው። እንግዲህ ምንድነው እስር ቤት የመሆን ያህል ነው። ለቀናት ነው እንደዛ የምትቆየው፣ ተደብቃ ነው የምትቆየው። ቤተሰቧ ኮሚኒኬት አታደርግም። ሰው ጭንቀት ውስጥ ነች። ስለዚህ ፋሚሊዋ ይደራደርና እንደምን እምቢ ማለት በማይችሏቸው ሰዎች ተደራድረው ልጅቷ ትሰጣለች። መልሳ እንደገና ወደ ትምህርቷ የሚሄድ እድሏ ብዙ ነገር እሱን የሚያበረታታላት የሚደግፍላት አካል ያስፈልጋል። ለምሳሌ ትምህርት ቤቶች ይህንን አስቀድሞ ተረድተው ጠለፋ በአካባቢው ባህል ውስጥ ካለ አስቀድሞ ግንዛቤ መፍጠር ስራዎችን መስራት አለባቸው። ምክንያቱም አካባቢው ላይ ያለ እንዴት እንከላከል። ምክንያቱም ከሌላ በጣም ከሩቅ መጥቶ አይደለም ሰዎች እንደዛ የሚያደርጉት የዛው አካባቢ ተወላጆች ነው የሚሆኑትና ማስተማር ያስፈልጋል። ትክክል ነው ስለተባለ ነው ወንዶችም የተከተሉ የሚያደርጉት እንጂ ላይ ሁሉም ሰው ይሄንን ማስገደድን ይመርጣል ማለት አይደለም። ስልጣኔ በመጣ ቁጥር ማህበረሰብ የተሻለ ግንዛቤ ባገኘ ቁጥር የተቃራኒ ጾታ ግንኙነት በፍቅር በመግባባት ላይ የተመሰረተ እንደሆነ እየተረዳ ነው የሚሄደው ወጣቱ። ስለዚህ ታዳጊዎችን ማስተማር ያስፈልጋል። ሮንግ ነው ሲፈጸም በአካባቢያቸው የሚቃወሙ አይነት ወንዶችን ማፍራት ይቻላል ነው። ሴቶችም ወንዶችም የሚቃወሙት ሀሳብ እንዲሆን በፈቃደኝነት ላይ የተመሰረተ እንዲሆን ጋብቻ ወይም የተቃራኒ ጾታ ግንኙነት ማድረግ ይቻላል። ይሄ ትምህርት ቤቶች ትልቅ ሚና አላቸው በማስተማር ችላ ብለን ወይም አንድ ሴት ስትጠፋ ወይ ብሎ ሁሉም ሰው መተው ሳይሆን እንዴት እናድርገው? እሺ ኦልሬዲም ተጠልፋ ሊሆን ይችላል፣ ትዳር ይዛ ሊሆን ይችላል። እንዴት አድርገን ወደ ትምህርት ሲስተም እንመልሳት? ምክንያቱም ገና ልጅ ናትና እንዴት እንመልሳት ብሎ ትምህርት ቤቶችም አካባቢውን ማህበረሰብ በማስተማር ስትራቴጂ በመቅረጽ ሴቶችን ማዳን ይችላሉ እና ትምህርት ቤት ላይ ብዙ ነገር መስራት ይቻላል። ደግሞ በትክክል ማህበረሰብ ሲቀየርም አይተናል። በጣም ብዙ በፊት የምናነሳቸው አይነት አይደለም ቁጥሮቹ። ሜቢ እንግዲህ ሪቫይቭ የማድረግ የመመለስ ነገሮች በአንዳንድ ሁኔታዎች ሊኖሩ ይችላሉ። ግን በትክክል ማህበረሰብ ላይ በጣም ለውጥ አለ። በፊት እኮ ጀስት መለስተኛ ከተሞች ላራሱ ሴቶች ይጠለፉ ነው የነበረው። ላይክ የከተሜነት ባህሪ እንኳን ባላቸው ላይ አይደለም በጣም ገጠር ውስጥ ማለት ነው። እና በፍቃደኝነት ላይ የተመሰረተ የተቃራኒ ጾታ ግንኙነትን ማህበረሰብን ማስተማር፣ በተለይ ታዳጊዎችን ማስተማር፣ ወንዶችም የሴቶችን መብት እንዲከበር ጥረት እንዲያደርጉ በየአካባቢያቸው ወይ ታላላቆቻቸው የሚያደርጉትን ነገር ታዳጊ ወንዶችን መቃወም ይችላሉ። ይሄ ልክ አይደለም፣ ቻሌንጅ ማድረግ ይችላሉና የአካባቢውን ማህበረሰብ ችግር በራሱ ልጆች እንዲፈታ ማድረግ። አንዳንዴ ከሆነ ቦታ ሄደን ስናስተምር የሆነ በጣም የእንግዳ ሀሳብ እናወራ የሚመስላቸው ግን እዛው አካባቢ ያለ ሰው ይሄ ስህተት ነው ብሎ ተቃውሞ ያንን ሀሳብ የሚደግፉ ነገሮችን እንዲሰራ ትምህርት ቤቶች ትልቅ ሚና አላቸው። ምክንያቱም ጠላፊውም ተጠላፊውም ከዛው ማህበረሰብ ስለሚሆኑ ዩዥዋሊ ማለት ነውና እሱ ትልቅ ሚና ነው መጫወት የሚችሉት ብዬ አስባለሁኝ። አድማጮች፣ የዛሬው ፕሮግራማችን የስካሁኑ ነበር። አብሬያችሁ ቆየሁት ደግሞ መልካም ሰው ሰለሞን ነበርኩ። በዝግጅታችን የስልጤን ባህል ተመልክተናል። የጌስቲ ባህል ምን እንደሚመስል አድምጠናል። ባህላዊንም ሙዚቃ ማጣጥመናል። እንዲሁም ደግሞ ጎጂ ልማዳዊ ድርጊቶች ከሰብአዊ መብት ጥሰት አንጻር እንዴት ይታያሉ በሚልም ተወያይተናል። ዝግጅታችን ግን በዚህ አላበቃም። የንጋት ህልም ድራማችን ይቀጥላል። ወደ ድራማው አብረን እንለፍ። ገሊላ ወይ አክስትሽ ወዴት ነው ሄዱት? ለኛው ጉዳይ ነው ነገርሻቸው እንዴ? ታዲያስ አንቺና እሴት ከእንቅልፍ ሳጥረኩ ነው አለዚያው። ይኸውልሽ እኔ ነኝ እኮ ቁርስ የሰራውላችሁ። እሺ ምን አሉሽ? ጉዳዩ ማድረግ እንችላለን፣ ግን መጠንቀቅ አለብን። መጠንቀቅ? አዎ አካባቢው እንደ ከተማ እየሆነ ነው አለች። አልገባኝም። ምኑ ነው እንደ ከተማ የሆነው? ሴት ልጅ ማስገረዝ እንደ በፊቱ በነጻነት አይደረግም፣ ተከልክሏል ነው የምትይ? እንደዚያ ነው። እና ምን ልናደርግ ነው ገሊላ? ጀንበር ደግሞ ዝም ብለሽ አትጨነቂኝ። የሴት ጋብቻ አይሆንም አላልኩሽም እኮ? ተከልክሏል እያልሽኝ? በጥንቃቄ ማድረግ ይቻላል፣ አትንቀጥቀጪብኝ።
እሺ እኛ ምን ማድረግ አለብን? ይኸውልሽ ምን ይደረግ የሚለው ላክስቴን ተውላታ። የሄደችው ሌላ ወረዳ የምትገርዝ ሴትዮ ለማግኘት ነው። ሌላ ወረዳ? አዎ እዚህ ወረዳ ያሉት 2 ናቸው። በአይነ ቁራኛ ስለሚከታተሏቸው አንዷን ከጠራን የሆነ ሰው ተጠራጥሮ ሊጠቁምብን ይችላል አለችኝ። በዚህ አይነት እዚህ መክረማችን ነው። መክረማችን ያስጨነቀሽ ጀንበር? ለምን አስጨንቀኝም ገሊላ? እዚህ መቆየታችን ራሱ ሌላ ጣጣ አለ። ጉዳዩ ይሳካልን እንጂ ሴትስ ገና ወደዚህ ለመምጣት አውቶቡስ መናኸሪያ እየጠበቅንሽ እያለን ነው ለምን ትምህርቴን አቋርጬ እሄዳለሁ እያለች መነጫነጭ የጀመረችው። እዚህ የምንቆይበት ጊዜ ከረዘመ ምን ታመጣለች? ጠፍታ እንዳትሄድ ነው? ሰላም አሰጠንም ገሊላ። እንደው ካሳመናት ምንም አታመጣም። ገና እሷን ማሳመን ራሱ ሌላ ትግል። ያው በፈቃደኝነት ለመገረዝ ካልተስማማች በግድ ይሆናል። በግድ ከሆነ መጮህ አይቀርም፣ እንያዛለን። ለዚህም ቢሆን ደግሞ አክስቴ መላላት። ለማንኛውም እኔና አንቺ ትንሽ ድግስ ቢጤ እናዘጋጃለን። ወጡ ሳይወጣወጥ አሉ። ገና የሴት ነገር ሳይታወቅ የምን ድግስ ነው? ትኩረት ላለመሳብ እኮ ነው ጀንበር። ሌላ ቀበሌ የሚኖሩ 4 ዘመዶቻችን እኛን ሰላም ለማለት እንደመጡ ሆነው በለቱ እዚህ ይገኛሉ። ከዚያስ? ምን ከዚያስ አለው ጀንበር? በቃ እሴት ፈቃደኛ ካልሆነች እሷን በመያዝ ያግዙናል። እሺ ካለች ደግሞ ድግሳችንን በልተን ተጫውተው ይሄዳሉ። እሺ እሴትን እናናግራትና የሚሆነውን እንወቀው። አይ ቆይ አሁን አይደለም፣ ማታ እኮ ከቁርስ በኋላ ብለሽ ነበር። አዎ ግን አክስቴ ሄደችበትን ጉዳይ መጨረሻ እንወቃ። እሳቸው እኮ የምትገርዝ ሴት ፍለጋ ነው የሄዱት። እኔ ልቤ በጭንቀት ሊፈነዳ ነው። ገሊላ እሴት ምን ልትል እንደምትችል ቀድመን እንወቅ። ይኸውልሽ ጀንበር መቸኮል የለብንም። ከመገረዟ ከሰዓታት በፊት ነው የምንነግራት። የምናስገርዛት ነገ ይሁን ከነገ ወዲያ ገና አልታወቀም። ለነገሩ እውነትሽን ነው። ገና ቁርስ እንደበላች ነው የዘመድ ልጆች መጥተው የወሰዷት። ቀድማ ካወቀች ልታወራላቸው ትችላለች። አሁን ገና ተረዳሽኝ። በይ ተነሽ፣ ለድግሱ የሚያስፈልገውን ነገር እናዘጋጅ። ተነሽ። እንዴት አደርሽ ዝናሽ? ወይ ናይ እንዴት ነህ? በስንት ጊዜያችን ተገናኘን። አዎ አንቺም ጀንበር ጋር መምጣት ትተሻል። ምን ላድርግ ብለህ ነው? እችን ሱቅ ተከራይቼ ንግድ ከጀመርኩኝ በኋላ አላደርሰኝ እያለ ከሰው ጋር ሁላ ተነጠልኩኝ። ንግዱስ እንዴት ይዞሻል? ጥሩ ነው። የጀመርኩ አካባቢ መናቀቱ ጥፍት ብሎብኝ ነበር። አሁን ግን ለመድኩት። በርቺ በርቺ። ንግድ አጥብቀው ካልያዙት የትም አያደርስም። ያንተስ ሆቴል እንዴት እየሆነልህ ነው? አንድ ሰሞን ከስራ ልትዘጋው እንደሆነ ሰምቼ ነበር። ፈጣሪ የተመሰገነ ይሁን፣ እያገገምኩ ነው። እሰይ እሰይ፣ እንኳንም ለዚህ አበቃ። እኔ የምለው ጀንበር የት ሄዳ ነው አንተ የመጣኸው? ጀንበር የትም አልሄደችም። ለምን ጠየቅ? ለሆቴልህ ቅመማ ቅመም ፈልገን የመጣኸው ብዬ ነዋ። ሌላ ጊዜ እሷ ነበረች የምትመጣው። ዛሬ እሷ ትረፍ ብዬ ተውኳት። እድለኛ ናት፣ የሚያስብላት ባላላት። በይ ሌላ ጊዜ ጀንበር የምትወስዳቸውን ቅመሞች ስፈሪልኝ። ምን ያህል ነው መጠኑ? የሩብ ግማሽ። ኮረሪማ የተፈጨ አለሽ አይደለም? አለ። ቆይ የታሸገ ስላለ እሱ ይሻልሃል። እኔ የምለው ዝናሽ ከና አስናቀ ጋር ትደዋወላላችሁ እንዴ? አስናቀ የወደፊት አማችህን ነው? አዎ አልፎ አልፎ እንደዋወላለን። በተለይ ርብቃን ካጨ በኋላ። ለምን ጠየከኝ? መልእክት አለ? መልእክት ካለኝ በቀጥታ እሱን ማግኘት ይችላል አይደለም? ማን ከልክሎ? በቅርቡ ርብቃን ትድርለት የለ? ደግሞ የሴትም ይቀጥላል እንዴ? ዝናሽ ይህን ጉዳይ እኮ ጊዜው እስኪደርስ ሚስጥር አድርገሽ መያዝ ነበረብሽ። እኔም እኮ ካንተ ከባለቤቱ ጋር ነው ያወራሁት። እውነቱን ለመናገር የመጣሁት ቅመም ልገዛ አልነበረም። ቅር ስለተሰኘው ምን አጥፍቼ ነው? ይኸውልሽ እንደ ቀላል ነገር ላገኘሽው ሰው መናገርሽ አስከፍቶኛል። በእርግጥ የርብቃ ጉዳይ ያለቀ ነው።
የእሴት ግን ሽማግሌ እንኳን ሳይላክ ወሬውን መነሳት አልነበረበትም። የእሴትም ቢሆን አልቋል። መጨነቅ አይገባህም። አልተረዳሽም ዝናሽ። የርብቃና የእሴትን ጋብቻ ለጊዜው ሚስጥር አድርጌ ማቆየት እፈልጋለሁ። ቆይ እኔን እንደወረኛ ነው እንዴ የምታይኝ? ለማን አውርቼ ነው ቅር የምትሰኝብኝ? ለምሳሌ ለረታ የልብ ጓደኛ ነው። እንኳን ደስ ያለ ብለው ምን ክፋት አለው? አንድ ውለታ አስሪልኝ ዝናሽ። እኔ የወሬ የበዛበት ነገር ይሰነካከላል ብዬ ስለማምን እባክሽ ከዚህ በኋላ ለማንም ሰው ስለዚህ ጉዳይ